የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። ዓላማቸው ሌላ ነው። ሰው በቃ እኔ ወደ ስሜት እየገባው እኔም እየገባው ለምሳሌ አሁን ስሜት ውስጥ የሚያስገባኝ ነገር ከፍኖተ ጽድቅ ጋር የሚሰራ ማንኛውም አገልጋይ መናፍቅ ነው 100%። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ቤተ ክርስቲያኒቷ ገፊ ናት እንዲሉ እሳቸውን የሚገፋቸው አካል አለ። እሳቸውን በብር የሚገፋ አካል አለ። መልእክታቸው መጨረሻ ላይ ድንግል ማርያም ለዓለም አይደለም ለክርስቶስም እኮ ቤዛ ነች ብለው የተናገሩትን ለምን ፍኖተ ጽድቅ ላይ ያልሰበኩ? በአንድ ራስ ሁለት ምላስ ለምን ይሆናል? እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት በቤተ ክርስቲያኒቱ ስር ሆነው ኑፋቄ የሚያስተምሩ የኑፋቄ ዘር የሚዘሩ አባቶች ተጠርተው ይጠየቁ። እንደ አባ ገብርኤል ያሉ የምንፍቅና ትምህርት የሚያስተምሩ ማንም ይሁኑ እነ ንስጥሮስ እኮ ሊቅ ጳጳስ ነበሩ። እነ ሰባሪዎስ እነ መቅዶኒዎስ እና አርዮስ እኮ ሊቅ ነበሩ፣ ወልድ ፍጡር ብለው ይወደቁ እና እነሱም ሲወጡ ቤተክርስቲያን ገፋችን ሊሉ ነው። ልበለው አለበለው እያልኩ ነው፣ ግን ልበለው ለትምህርታችን እንዲሆን የሚጠቅም ከሆነ ይጠቅማል። የሚጠቅም ስለሆነ ነው። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት ሀገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ከረማችሁ? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ሰላም እንደሆናችሁ ተስፋለን። እንግዲህ ዛሬም ደግሞ ተመልሰን መተናል። እግዚአብሔር ፈቅዶልን ዛሬም ከመምህር ሲሳይ ጋር አብረነን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን ደህና መጣ ብትይኝ ደስ ይለኛል። አዎ በጣም ኮሜንት ላይ ያየው ነበርና ባክሽ መምህራኖቻችንን አንቱ በይ። እኛ ደግሞ በጣም ስለምንቀራረብ አንዳንዴ ያው ከቅርበታችን እንጂ ክብራቸውን ከመውሰድ ወይንም ደግሞ እኔ ከነሱ ጋር ያለኝ ነገር በአባትና በልጅ በመምህርና በተማሪ ነውና ያለ ነው። ከፈቀድክልኝ እንግዲህ እሺ አንተ ያልኩ ልቀጥል። እንግዲህ ይሻላል። ተከታታዮቻችንን አድማጮቻችንን ያው ሰላም በምንባባልበት በክርስትናዊ ሰላምታ ሰላም እንባባል። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ሰላም ደስታ ሆነ። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንዴት አደራችሁ? እንደምን ዋላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መንፈስ ቅዱስ የመጻሕፍትን ምስጢር ገልጦ ሁላችንንም እንዲያስተምረን የእሱ ቅዱስ ፈቃድ ይሆንልን። አሜን አሜን አሜን። እግዚአብሔር ይስጥልን። አሜን። ለአንተም የበዛ ሰላም ይሁንልህ። እንግዲህ ያው በብፁዕ አቡነ ገብርኤል ላይ ነው ዛሬም ያለ ነው። ነገሮች እየሰፉ ስለሄዱ ነገሮችም ደግሞ ብዙ አዳዲስ ነገሮች እያሉ ስለሆነ እንግዲህ ይቅርታ ጠይቀዋል ብፁዕ አቡነ ገብርኤልና ይቅርታ አጠያየቃቸውና የይቅርታው ላይ ያለ አስተያየት ምን ይመስላል? እንግዲህ እኔ አስተያየት ከመስጠቴ በፊት እሳቸው
ያሉትን ነገር አዳምጠን እንምጣና አድማጮችም ተመልካቾቻችንም ምን ይላሉ የሚለውንም ነገር እኔ ጥሩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተሉ ትንታኔ እያመሰገንኩ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት እንግዲህ እንዳየነው አባ ገብርኤል የሰጡት የይቅርታ መልስ የተባለው ይቅርታ ማለት ከሆነ ሰው ይቅርታ የሚለው ስህተቱን አምኖ ነው። ተሳስቻለሁ፣ ምንም ማብራሪያ፣ ማብረጃ፣ ማስተባበያ አያስፈልገውም። ሰው ነን፣ እንሳሳታለን፣ እንስታለን። ነገር ግን እሳቸው የይቅርታ ሀሳብ ሳይሆን የሰጡት ወይም ይቅርታ ለማለት ሳይሆን የወጡት ሚዲያ ላይ እሳቸው የወጡት አሁንም ነገሩን ወደ ሌላ ነገር ለመቀየር ነገሩ እሳቸው ያስተማሩት ትምህርት ከቤተ ክርስቲያኒቱ አስተምህሮት ውጪ እንዳልሆነ ይህም ብቻ ሳይሆን በቤተ ክርስቲያኒቷ የሚሰጠውን የወንጌል ትምህርት እንዳስተማሩና አንዳንድ ሰዎች ግን ለሚዲያ ፍጆታ በእሳቸው ላይ ጦርነት እንደቀሰቀሱ በእሳቸው ላይ የማይገባ ዘመቻ ወይም ደግሞ እሳቸውን የማይመለከት ዘመቻ እንደተከፈተ አድርገው የሰጡት ማስተባበያ ልበለው ወሬ ብለው ጥሩ ነው እንጂ የይቅርታ መልእክት ለማለት ትንሽ ይከብዳል። ለምን ቢባል የተሳሳቱት ስህተት ሳይሆን ሆን ብለው የሚያምኑበትን የቤተ ክርስቲያኒቱ ያልሆነውን አስተምህሮት በዓላማ አስተላልፈዋል። ሲጀመር ማለት ነው። ሲጀመር ይህንን ያስተላልፉትን መልእክት በስህተት ቢሆን ኖሮ ባለማወቅ ቢሆን ኖሮ ይሄ ሁሉ ሊቃውንት፣ ይሄ ሁሉ መምህራን፣ ይሄ ሁሉ ቲክቶከር፣ ይሄ ሁሉ ዩቲዩበር ይህን ሁሉ ሀሳብ ሲሰጥ ከነዚህ ሀሳቦች ውስጥ ያሳመናቸው ሀሳብ ኖሮ እሳቸው የተናገሩት ንግግር ያስተማሩት አስተምህሮ ትክክል እንዳልሆነ ከተረዱ በቀላል ባጠረ ቋንቋ ልል የፈለኩት እንደዚህ ነው አሉ አይደለም? ነገር ግን በተናገርኩት ንግግር ላይ ዳህጸ ልሳን ወይ ደግሞ ያነጋገር ስተት ነበረ እና ምእመናን እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም አትባልም ብዬ በመስበኬ ተሳስቻለሁ፣ ቅርታ ይደረግልኝ። ይህ አስተምሮ በግልጽ ከቤተ ክርስቲያናችን አስተምህሮት ጋራ የሚላተም የሚጋጭ ነው፣ መጽሐፍ ቅዱሳዊ አይደለም። አትደንግጡ፣ አትሸበሩ፣ አትረበሹ ብለው እኮ ነው በግልጽ የተናገሩት። መድረክ ላይ ሲናገሩ 7 ሰው አይደለም የሰማቸው። በደንብ ተቀርጾ ድምጻቸው ከምስላቸው ጋር ተቀርጾ
በፍኖተ ጽድቅ ሚዲያ የተላለፈ የኑፋቄ ትምህርት ነው። ስለዚህ ለዚህ ኑፋቄ ትምህርት የሰጡት ማስተባበያ ወይም የተከፈተብኝ ዘመቻ ያሉትን ነገር ለማብረድ የነገሩን ነገር አሁንም አልተዋጠልንም፣ አይዋጥልንም። አሁንም ስተቱ አለ። የተከፈተብኝ ዘመቻ ያሉት አባ ገብርኤል እንዴ በአደባባይ አይደለም እንዴ ኑፋቄ ሰብከው ያስተላለፉት? የግል ጥላቻ እኮ የለንም እኮ፣ የግል ጸብ የለንም እኮ። የሃይማኖት ጉዳይ ስለሆነ ነው። የሃይማኖት ጉዳይ ስለሆነ ነገሩ ዘመቻ መክፈት አስፈልጎን አይደለም። ዘመቻ እሳቸው እንዳሉትም ጦርነት መቀስቀስ ፈልገን አይደለም የተናገር ነው። እና በነገራችን ላይ አሁን ብዙ ሚዲያ በጣም ብዙ ሰው እንዲገነዘብልኝ እኔ በግል የምፈልገው እንደውም ትልቁን ኑፋቄ ቢመልሱልን ነበረ። እኔ በግሌ ደስ የሚለኝ ከመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ ቤዛዊተ ዓለምነት በላይ ያስተላለፉት የክህደት ትምህርት አለ። የቤተ ክርስቲያናችን ማዕከል ኢየሱስ ክርስቶስ ነው። የቤተ ክርስቲያኒቱ ራስም ክርስቶስ ነው። ቤተ ክርስቲያናችን እንዲሁም መጽሐፍ ቅዱሳችን ከሚናገርለት ውጪ ኢየሱስ ክርስቶስን በአደባባይ አማላጅ ብለው እንደውም ምን ግልጽ እኮ ነው አለ እኮ ቪዲዮ አለ፣ አሁን አልወረድም። ኢየሱስ ክርስቶስ አማላጅ ነው፣ አሁንም ያማልዳል። ይሄ በሮሜ 8:34 ዙሪያ የሚደረግ ክርክር ምናምን ነገር የሆነ ጉንጭ አልፋ ክርክር እንደሆነ አድርገው እኔ እንደውም አጥብቄ አጠንክሬ በጣም መጠየቅ የምፈልገው እንዲመልሱልኝ የምፈልገው በዚህ ዙሪያ አሁን እሳቸው እኔ ሙሉን አይቼዋለሁ። ምናልባት ለማስተባበል መጨረሻ ላይ ድንግል ማርያም ለክርስቶስም እኮ ቤዛ ነች አሉ። ያ መጨረሻ ላይ አሉ። እና ታዲያ እሱን መጀመሪያ የሚያውቁት ከሆነ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ምናምን የሚለው መዝሙር ስህተት ነው፣ አይዘመርም። ቤዛ ኢየሱስ ክርስቶስ ብቻ ነው፣ ፍጡር ቤዛ አይባልም። 4 ነጥብ አከተመ ብለው እኮ ነው የሰበኩት። የይቅርታ መልእክታቸው መጨረሻ ላይ ድንግል ማርያም ለዓለም አይደለም ለክርስቶስም እኮ ቤዛ ነች ብለው የተናገሩትን ለምን ፍኖተ ጽድቅ ላይ አልሰበኩትም? ፍኖተ ጽድቅ አዳራሽ የሚሰበከው ስብከት ሌላ፣ አሁን ደግሞ ምናምን ሚዲያ የሚባል ተጠርቶ ሚዲያዎች ፊት ደግሞ የሚነገረው ሌላ። በአንድ ራስ 2 ምላስ ለምን ይሆናል? በእኔ አያምርም። በአንድ ራስ 2 ምላስ በእኔ አያምርም። እንኳን በሊቀ ጳጳስ ደረጃ ማለት ነው። ዓላማው ምንድን ነው? አሁንም የተመለሰልን መልስ አጥጋቢ ስላልሆነ ጩኸታችንን መጮህ ለቤተ ክርስቲያን ዘብ መቆማችንን እስከ መጨረሻው ሀቅታ እስከ ሞት ድረስ እንቀጥልበታለን። እንቀጥላለን። እንግዲህ እግዚአብሔር በረዳ መጠን በነገራችን ላይ ይህ ስብከት ሲካሄድ እለቱ ምንድን ነበረ? እለቱ ምን ስለሆነ ነው የዛን ጊዜ ስብከት የተካሄደው? እንደገና ደግሞ ብዙዎቻችን በጣም ተገርመናል። በዛ ቀን የምንጠብቀው ሌላ ስብከት ነበር፣ ሌላ ነገር ነው ጆሮአችን ውስጥ የገባውና የእለቱ መነሻ የሚሆን ብዙ ነገር ሊያስብል የቻለው ይኸውልሽ አሁን ሲጀመር እለቱ እሳቸውም እንደነገሩን የስቅለት እለት እንግዲህ በስቅለት እለት ወይም በስግደት እለት ሰው ሁሉ እንኳን በሊቀ ጵጵስና ደረጃ ያለ አባት ይቅርና ቤተ ክርስቲያንን በሩቅ የሚያውቃት እንኳን የተዋህዶ ልጅ ያን ቀን ስራ ቢኖርበት የተለያየ ነገር ቢኖርበት ተሰብስቦ ለሱ ኃጢአት ለዓለም ኃጢአት
ቤዛ ለሆነልን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያለንን ልባዊ ፍቅር ኃጢአታችንን በደላችንን እያሰብን በስግደት ቤተ መቅደስ ውስጥ ኢየሱስ ክርስቶስን የምናስብበት ዕለት ነው የስቅለት ዕለት እየሰገድን። ይሄ ሁላችንም የምናውቀው ሁላችንም ያሳለፍነው እውነት ነው። እውነት ነው። የዓለም ቤዛ ኢየሱስ ክርስቶስ ነው። በነገራችን ላይ በባለፈው ቪዲዮ ላይ የብዙ ሰዎች አስተያየት አይቻለሁ እና የዓለም ቤዛ ከኢየሱስ ውጭ የለም ያሉት እውነት ነው። እውነት ስለተናገሩ እውነት እስከ መቼ ይመራቸዋል ምናምን አሉ። እንዴ ቤተ ክርስቲያን በኢየሱስ ክርስቶስ ዙፋን ላይ ማንንም አታስቀምጥም። አስቀምጣም አታውቅም፣ ልታስቀምጥም አትችልም። ዋጋ የከፈለው እሱ ስለሆነ የዓለም ቤዛ የዓለም መድኃኒት መድኃኔ ዓለም ብላ እኮ የምታመልከው ኢየሱስ ክርስቶስን እኮ የግል ሳይሆን የዓለም መድኃኒት ብላ ስለ ክርስቶስ ቤዛነት እንዴት እንደው ድርድር ላይ ሲቀርባል ማለት አእምሮ ጤነኛ የሆነ ሰው ኢየሱስ ክርስቶስን የዓለም ቤዛ ብላ እንደማትሰብክ ቅድስት ቤተ ክርስቲያንን እንዴት አፉን ሞልቶ ይናገራል? አእምሮ ጤነኛ ካልሆነ ይናገራል። ቤተ ክርስቲያን እኮ አሁንም ደግሞአለሁ በመንፈሳዊው አፍንጫ ስትሸተት ጠረኗ መስቀል ነው፣ ጠረኗ ወንጌል ነው፣ ጠረኗ ክርስቶስ ነው። ከጉልላቷ ጀምረሽ መስቀል ነው ያለው። የዓለም መድኃኒት የዓለም ቤዛ ኢየሱስ ክርስቶስ ነው። አንደራደርም። ማንንም በክርስቶስ ዙፋን ላይ አናስቀምጥም። መላእክትንም ድንግል ማርያምንም ጻድቃንንም ሰማዕታትንም አናስቀምጥም። አስቀምጠንም አናውቅም። ልናስቀምጥም አንችልም። በረከታቸው ይደርብን። ብፁዕ አቡነ አረጋዊ ያኔ ዶክተር አባ ኃይለ ማርያም ቴዎሎጂ ሲያስተምሩን ስለ ሉላዊነት የቤተ ክርስቲያን የስብከቷ ማዕከል ኢየሱስ ክርስቶስ ነው ብለውን ያስተማሩ። የቤተ ክርስቲያን የስብከቷ ማዕከል የቤተ ክርስቲያናችን መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። ሰማዕታትን ብናከብር ቅዱሳንን ብናከብር ስለ ኢየሱስ ክርስቶስ ዋጋ ከፈሉ ብለን ነው። ኢየሱስ ክርስቶስ የዓለም መድኃኒት ነው፣ የዓለም ቤዛ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ ኤልሻዳይ አምላክ ነው ብለው በመመስከር አንገታቸውን ተሰየፉ ብለን ነው ስለ ቅዱሳንም እኮ የምንመሰክረው። እንደ ጎመን ተቀረደዱ፣ እንደ ሽንኩርት ተከተፉ፣ በድንጋይ ተወግረው ሞቱ፣ ወደ አናብስትና ወደ አናብት ጉድጓድ ተጣሉ። የፍየልና የበግ ሌጦ ለብሰው ዓለም አልተገባቸውምና በየተራራው በየፍሩክታው በየኮረብታው ተቀበዘበዙ፣ ተሰደዱ። ስጋቸውን ለእሳት መቃጠል አሳልፈው ሰጡ እኮ ብለን የምንሰብከው የምንመሰክርላቸው ስለ ኢየሱስ ክርስቶስ የዓለም ቤዛነት መስክረው ስላለፉ ነው። ይህ ግልጥ ያለ ግልጽ ነው። ኢየሱስ ክርስቶስ የዓለም ቤዛ ነው። የክርስቶስን ቤዛነት ከሌላው ከቅዱሳን ከፍጡራን ቤዛነት እኩል አድርገን ንጽጽር ውስጥም አንከትም። እንደው የስብከታችንን ርዕስ አድርገን ሰብከንም አናውቅም፣ አንሰብክም። ፍጡርና ፈጣሪን የሚለይ ጤነኛ አይምሮ ስላለን ማለት ነው። እውነት ነው። ልክ በባለፈው ቪዲዮ ላይ እንደተናገር ነው ክርስቶስ የዓለም ብርሃን ነኝ አለ። ራሱ ቅዱሳንን የዓለም ብርሃን ናችሁ አላቸው። ዮሐንስ 8:12 ላይ የዓለም ብርሃን ነኝ አለ። ዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 5 ላይ ደግሞ ምን አላቸው? እናንተ የዓለም ብርሃን ናችሁ አላቸው እኮ። እኔ ምን እንደሚሰሙም አላቅም። ቤተ ክርስቲያን አቡነ ገብርኤል የሰበከችውን ስብከት የምትቃወም ከሆነ ቤተ ክርስቲያን አሁንም የክርስቶስ ወንጌል አልገባትም እያሉ የሚናገሩ የሚጽፉ ሰዎች ቢያንስ የምንናገረውን ሙሉን ነገር ቢያዩልን ጥሩ ነው። ጫፍ ከመያዝ መጀመሪያ ይባላል እኮ ቃልም ሲነበብ በመሃል ቁጥር ብቻ ሳይሆን ሙሉ ምዕራፉን ለምን ትርጉሙን የምናገኘው በዛ ውስጥ ስለሆነ መረዳትም የሚኖረን እና ሙሉ ነገር ብንሰማ ጫፍ ይዘን ነገሮችን ከምናበላሽ ሙሉ ነገር ብናቅና ሙሉ ነገር ብንሰማ እላለሁ። እንደገና ደግሞ ፈለገ አባ እስጢፋኖስ ሚዲያ ላይ ጉዳዩን ከዘር ጋር አያይዘውት አይቻለሁ። አይተሃል?
እርግጠኛ ነኝ አይተኸው ሚዲያ ሳይሆን አይ ቲንክ ቲክቶክ ላይ ነውና ብሎጉ ልክ እንደዛ ነው ፈለገ አትናቲስ ተጽፎ ከዘር ጋር ያያይዘውታል። ወዴት እየሄድን ነው? እስከ መቼ ነው ሃይማኖትና ዘርን እያያያዝን የምንቀጥለው? አንድ ነገር በተባለ ቁጥር ሁሌ ከዘር ጋር እየተያያዝን እንዴት ነው የምንሄደው? ይሄ ነገር እውነት ነው ወይንስ እንዴት ነው ባንተ እይታ ብትገልጽልኝ? ፈለገ አባ እስጢፋኖስ ብቻ ሳይሆን ሌሎችም የኦሮሚያ ሲኖዶስን ብለው አይተናል። የግድያ ሙከራ ተደረገባቸው የሚል ዜና እንደውም ጉዳዩ የሃይማኖት ከመሰላችሁ ተሳስታችኋል የዘር ነው የሚል እና እንግዲህ ይሄን ሚዲያ የሚከታተሉ ሰዎች ቲክቶክ ላይ ገብተው ፈለገ አባ እስጢፋኖስ ብለው ገብተው ማየት ይችላሉ። ማስረጃውን ባይናቸው በብረቱ መመልከት ይችላሉ። እና ምን ልበል መሰለሽ ልበለው አለበለው እያልኩ ነው፣ ግን ልበለው ለትምህርታችን እንዲሆን የሚጠቅም ከሆነ ይጠቅማል። የሚጠቅም ስለሆነ ነው። ምንድነው ጠቅላይ ሚኒስትር አብይ አህመድ የተናገሩት አንድ ነገር እዚህ ጋር እስቲ ላምጣውና እሳቸው የተናገሩትን ያው ምን አሉ አንድ ወቅት ላይ ሲሰርቁ ብሔር የላቸው፣ ሲዘርፉ ብሔር የላቸው ማለት ሲገድሉም ብሔር የላቸው፣ ወንጀል ሲሰሩ ብሔር የላቸው። በሚሰሩት ጥፋት በሚሰሩት ወንጀል ግን ተይዘው ሲጠየቁና ለሕግ ሲቀርቡ ግን ነገሩን ከምን ጋር ሊያላክኩ ይፈልጋሉ አሉ? ከብሔር ጋር አሉ። እኔ ብቻ አይደለም የሰማሁት፣ ብዙዎች የሰሙ ይመስለኛል። እና አሁንም ያ ነገር ነው ትዝ ያለኝ ይሄንን ሚዲያ የጻፈውን ሳይ ድንግል ማርያም ወላዲተ አምላክ ቤዛ አትባልም ሲሉ ብሔር የላቸው፣ ኢየሱስ ክርስቶስ አማላጅ ነው ብለው ሲሰብኩ ብሔር የላቸው። የቤተ ክርስቲያን ልጆች ተነስተው ግን ይሄ ወንጀል ነው ወንጌል አይደለም ወንጌልና ወንጀል እንለይ ብለው ግን ለቤተ ክርስቲያኒቱ ሲቆሙ ብሔር አላቸው። ከብሔር ጋር ይለጠፋል። ከዛ በኋላ ፖለቲሳይዝ አርገው ሰዎች ነገሩን አጩኸውት ያው እሳቸውም እኮ አጩኸውታል። እንደፈለገ አባ እስጢፋኖስ ቲክቶክ ሚዲያ አይሆን እንጂ እሳቸውም እኮ ምንድን ነው ያሉት? የተቀሰቀሰብኝ ጦርነት የተከፈተብኝ ዘመቻ እኮ ነው ያሉት። ማን ነው ጦርነት የከፈተው? ምታ ነጋሪት ክተት ሰራዊት ብለን ጦርነት እኮ አላወጅንም እኛ። ያስተላለፉት መልእክት ይህ መጽሐፍ ቅዱሳዊ ነው፣ ፍጡር ቤዛ አይባልም፣ ኢየሱስ አማላጅ ነው ያሉት የቤተ ክርስቲያን አስተምህሮት አይደለም፣ አሁንም አይደለም፣ ሊሆንም አይችልም። ስለዚህ እኛ ቀጥታ ስንናገር አዞራችሁት፣ አጣመማችሁት፣ አወላገዳችሁት፣ አንጋደዳችሁት የሚሉን ሰዎች አይምሯቸው ጤነኛ አይደለም። ይሄ ህዝብ እኮ አይን አለው የሚያይበት፣ ጆሮ አለው የሚሰማበት፣ አእምሮ አለው የሚያስተውልበት፣ እውነትና ሐሰቱን የሚለይበት አይምሮ አለው። በቀደርንለት ቦይ የሚፈስ ህዝብ የለንም። ምናልባት እንደ 3 ዓመት ህፃን ልጅ አሁንም እያዩን ከሆነ አይደለንም። የ3 ዓመትና አፉን ያልፈታ የ2 ዓመት ከምናምን ልጅሽን ነው በእንዲህ አይነት መልኩ አታለሽ የራስሽን ዓላማና ሐሳብ ማስፈጸም ትችው። እኛ ነፍስ ያወቅን የቤተ ክርስቲያኒቷ ልጆች ነን። እመኝኝ አሁንም ቤተ ክርስቲያን ልጆች አሏት፣ እውነተኛ የቁርጥ ቀን ልጆች አሏት፣ ከማንም ምንም የማይፈልጉ ለቃሉ ታምነው የሚኖሩ። እኛ የተባለው መጽሐፍ ቅዱሳዊ አይደለም አለ እንጂ ጦርነት ቀስቅሰን ዘመቻ ከፍተን የግድያ ሙከራ እንዲደረግ ምን ጥቅም ልናገኝ? እኛ መጽሐፉ ምንድን ነው የሚለው እንዴ? ሰው በማናቸውም አይነት ስህተት እኮ ቢገኝ ለማቅናት ለመመለስ ስህተት ነው ብለን እንድንናገር እንጂ ጦርነት አውጀን የሰው ነፍስ ገለን ወይ አስገድለን የምናገኘው ትርፍ የለንም። ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ በማናቸውም በደል መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው
በየዋህነት መንፈስ አቅኑት። ልናቀና ነው፣ ለማቅናት ነው። ስህተት ነው ብለን ለማቅናት፣ የተጣመመውን ለማቅናት ነው። የተንጋደደ የተወላገደውን መስመር ለማስያዝ እንጂ በሰዎች ጥፋት የሚደሰት ህሊና የለንም። በማንም ጥፋት እንኳን በአባ ገብርኤል በማንም ጥፋት ማንም ክርስቲያን አይደሰትም። ስለዚህ ጦርነት አልከፈትንም አላስከፈትንም። ነገሩን ከብሔር ጋር የሚያያይዙት ሰዎች ገና ከዚህ በኋላ ይፈጠራሉ ብዬም እንትን እላለሁ እገምታለሁ፣ ግን አይደለም። አዎ ነገሮችን አሁን እያወራን ያለ ነው ስለ ሃይማኖትና ይሄ ነገር ልክ አይደለም ነው። እንደገና ህዝቡ ሌላ ነገር ወደ ማምጣትና ሌላ ጸብ ወደ መፍጠር ምንም አያስፈልግም እኮ። ይሄ በቃ ግልጽ ነው፣ ትክክል አይደለም፣ ይሄ ትክክል ነው። መልስ መሰጠት በሚገባበት ወይንም መልስ የሚሰጥበት ጥያቄ ነው አይደል መሰጠት ያለበት እንጂ ወደ ዘር ወደ ምን እየተወሰደ እንደገና ሌላ ሰላም መንሳት ባይኖር ያለን ይበቃናል። ያለን ስለሚበቃን ያለን ሰላም ማጣት ይበቃናል። ይሄ ስለሚበቃን ሌላ ሰላም ማጣት ባጨምሩብን። እውነቴን ነው። በብዙ ነገር አይበቃን። ከበቂ በላይ አለን። ከበቂ በላይ ሰላም ማጣት አለን። በሃይማኖት በዘር በምን እያለን ከበቂ በላይ ሰላም የምናጣባቸው ነገሮች አሉ። ለአንዱ ችግር ሲጠየቅ ነገሮችን አንሰነጣጥቃቸው፣ ለተጠየቀው ብቻ መልስ እንስጥ። ይሄን ነው እኔ ማምነው። እንደገና ደግሞ እዚህ ላይ ግን በእናትህ እንደተለመደው ላቋርጥሽ። እሺ ችግር የለም እድል ሰጥ። አንቺ ጠያቂ እኔ ተጠያቂ ነበርን እስካሁን። እኔ ደግሞ ጠያቂ አንቺ ተጠያቂ ሁኝ እስቲ። ሰላም በሰው ልጆች ልብ ውስጥ እንዳይሰፍን ሰዎችን የሚለያይ የእግዚአብሔር መንፈስ ነው ወይስ የዲያብሎስ መንፈስ? የዲያብሎስ መንፈስ። እግዚአብሔር ይስጥልኝ። ስለዚህ ፈለገ አባ እስጢፋኖስ የሚባል ቲክቶክ ሚዲያ ከማን ወገን እንደሆነ አንዱ ማስረጃችን ይሄ ነው። ኦኬ ሰላምን የሚሰጥ የሰላም አለቃ የሰላም አባት ሰላሙን የተወልን እሱ የሰጠን የሚሰጠን ሰላም ዓለም እንደሚሰጠን ሰላም እንዳልሆነ በመጽሐፍ ቅዱስ የተጻፈ ሰላማዊው ኢየሱስ ክርስቶስ አባታችን ነው። የሰላማዊው የኢየሱስ ክርስቶስ እውነተኛ ልጆች ሁልጊዜ የምንሰብከው ሰላም ነው። የሰላማዊው የኢየሱስ ክርስቶስ ተቃዋሚ መንፈስ ደግሞ የሚሰብከው ጸብን ነው። አሁን ቀጥል። እሺ ቅዱስ ሲኖዶሱ መግለጫ ሰጥቷል በዚህ ጉዳይ ላይ እንዴት ተመለከትከው? እንዴት አየኸው? እሺ ደስ ይላል። ጠቅላይ ቤተ ክህነት ሚዲያውን አግዷል። የህዝብ ግንኙነት ክፍል ላይ እንግዲህ ደብዳቤ አይተናል። ለዚህም ፍኖተ ጽድቅ ሚዲያ የትኛውንም የቤተ ክርስቲያን ነገር እንዳይዘግብ ፈቃዱ ታግዷል። በነገራችን ላይ ይሄ አሁን የተወሰነ ውሳኔ የመጣው የቤተ ክርስቲያን ልጆች በጩኸት ውጤት ነው። ጩኸት ውጤት ነው እና ከዚህም በኋላ ማንም በጵጵስናም በምንኩስናም በቅስናም በድቁናም በየትኛውም የቤተ ክርስቲያኒቱ አገልግሎት ውስጥ ያለ አገልጋይ ዶግማቲክ ስተት የቀኑና ስተት ሲሳሳት ጥሪ ማስተላልፈው ለመላው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመን አቅሙ በፈቀደ መጠን በሚችለው መጠን ሚዲያ ላይ ልክ አሁን እንዳየነው መጮህ አለበት። ይመለከተዋል። የቤተ ክርስቲያኒቱ አባል ስለሆነ ይመለከተዋል። የእምነቱ ተከታይም ስለሆነ ይመለከተዋል። አባልነት ሳይሆን ተከታይ ነው፣ የሚያምንበት ነው፣ አምላኩ ነው። እውነት ነው። የቤተ ክርስቲያኒቱን ባለቤት ነው። በአባቱ ቤት ባለሙሉ ስልጣን ባለሙሉ መብት ነው የትኛውም ምእመን። ስለዚህ ለምን ብሎ መጠየቅ መብት አለው። መጮህ ለምን የሚያየውን ነገር በግለሰብ ጉዳይ ላይ በግለሰብ አገልጋይ ኃጢአት ጉዳይ ላይ ወይ ሌላ እንከን እሱ አይመለከተም። ማንንና እውነት ነው። በሃይማኖታዊ ጉዳይ ግን ለምን ማለት አለበት እና በዚህ አጋጣሚ ይሄን ውሳኔ የወሰኑትን የቅድስት ቤተክርስቲያናችን የጠቅላይ ቤተ ክህነት አገልጋዮች የቅዱስ ሲኖዶስ እንግዲህ አባላት ብፁዓን ሊቃነ ጳጳሳትን ማመስገን እንፈልጋለን። እፈልጋለሁ ሳይሆን እንፈልጋለን። ህዝቡ ሚዲያም ለህዝብም እንፈልጋለን። እውነት እንደ ሚዲያም ማመስገን እንፈልጋለን። እውነት ነው። ይበል ይቀጥል የሚያሰኝ ነው። በትኩሱ ሳይቃጠል በቅጠሉ ሳይደርቅ በርጥቡ እንዲሉት አባቶች እንዲህ አይነቱ ነገር ሲፈጠር እንዲህ አይነት አፋጣኝ እርምጃ መውሰድ ተገቢም ነው፣ ትክክልም ነው።
ቸሩ መድኃኔዓለም እግዚአብሔር ያክብርልን። ነገር ግን በዚህ ብቻ መቆም አይደለም ያለበት ጠቅላይ ቤተ ክህነት በተለይ አባ ገብርኤል ብቻ ሳይሆኑ አባ ወልደ ትንሣኤ የነበሩ በምንኩስና ዘመናቸው በጣም የሚገራርም ስብከት ይሰብኩ የነበሩ አባት አሁን ብፁዕ አቡነ በርናባስ ተብለዋል። ብፁዕ አቡነ በርናባስ አባ መዓዛ ወደፊት በስፋት እንመጣበታለን ወዘተ አሁንም የቤተ ክርስቲያኒቱ የሆነውን ደሞዝ እየበሉ በቤተ ክርስቲያኒቱ ስር ሆነው ኑፋቄ የሚያስተምሩ የኑፋቄ ዘር የሚዘሩ አባቶች ተጠርተው ይጠየቁልን። እውነት ነው፣ ይጠየቁልን። ሁለተኛ ጥርት እያለ እንዲሄድ ይጥራልን፣ ይጥራልን። እኛ እኮ ይኸውልሽ ማንም የፈለገውን ማመንም መስበክም ይችላል። ይሄ ተፈጥሯዊ መብቱ ነው። ያን አስኬም አድርገሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ስር ውስጥ ሆነሽ ደሞዝ እየተከፈለሽ ቤተክርስቲያኒቱን የምታገለግይ ደሞዝ የሚከፈልሽ አገልጋይ ሆነሽ የውስጥ አርበኛ ግን መሆን አይቻልም። ወጥተው እንደፈለጉ እኮ መሆን ይችላሉ። የሆኑም አሉ አይደለም እንዴ? ማንም አላስገደዳቸውም። እግዚአብሔርም የፈቃድ አምላክ ነው። ማንንም እንደዚህ ዓለም ገዢዎች በጠመንጃ ፈሙዝ አስገድዶ የሚገዛ አምላክ የለንም። ብትወዱኝ ሳር ለሚለው ከወደድ ነው ትእዛዙን መጠበቅ ነው፣ ከወደድ ነው ማምለክ ነው። ነገር ግን እኔ አሁንም እንዲጠየቁልኝ የምፈልገው ምናልባት ለአርብ ቀጠሮ ተይዟል ተብሏል። የሚጠየቁበት መንገድ እንዳለ ከዚህ በፊት ያስተማሯቸው አስተምህሮቶችም አሉ። በነዛም ዙሪያ ላይ ቢጠየቅልን ማለት ለምሳሌ ያህል መጥቀስ ካስፈለገ እንግዲህ ልበለው ልጠይቅኝ ያስበሽ ሊሆን ይችላል አላውቅም። ግን ካሰብሽም እንግዲህ በዚሁ ጠቅልዬ ልበለው በእናትሽ። ለምሳሌ ያህል ቤተ ክርስቲያኒቱ ውስጥ ያሉ ዘማሪያን ስለ ኢየሱስ ክርስቶስ ሲዘምሩ እሱ ነገር ላይ በጣም እኔም ጥያቄ ስለሆነብኝ ነው። ስለ ኢየሱስ ክርስቶስ ሲዘምሩ ብዙ ችግር ይገጥማቸዋል። እስከዛሬ ስለምንድን ነበር ሲዘምሩ የነበሩት? የኔ ጥያቄ ነው፣ መልስም የምፈልግበት። ማለት ስለ ሰይጣን ነበር እንዴ ሲዘመር የነበረው? ስለምንድን ነበር ሲዘመር የነበረው ቤተክርስቲያን ውስጥ? ሌላ ጥያቄ ያስነሳል። እንደገና ደግሞ ቤቱ ገፊ ነው። የትኛው ቤት ነው ገፊ? እኔ በእውነት በጣም ማለት ቃላቶቹን ስናመጣቸው ወደኛ ስንዘምር ችግር ይደርስብን። እስከዛሬ ድረስ ለማን ነበረ ቤተክርስቲያኑ ሲዘመር የነበረው የሚለው ጥያቄ ፈጠረብኝ። ቤቱ ገፊ ነው እንዴ? ማንኛውም የእምነት ቤት ገፊ ነው ሲባል እኔ ሰምቼም በጆሮ ሰው ጠንቋይ ጋር ሄዶ ጠንቋይ ገፊ ነው ሲል ሰምቼ አላውቅም። አይደለም የተቀደሰች ቅድስት ቤተክርስቲያን ኦርቶዶክስን ቤቱ ገፊ ነው። አባታችን እንግዲህ እኔ እሳቸውን የመናገር ድፍረት ኖሮኝ አይደለም፣ እንደ ሰው ግን ይሄ ጥያቄ ተፈጥሮብኝ ነው። ለምንድን ነው ይሄ የተባለው? ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ሀይ እንግዲህ እንጮህ እስቲ። በወንዝ ዳር ሲያልፉ ሰዎች ወንዙ ይጮሃል አሉ። ውሃው እና የውሃ ምን ሆኖ ነው የሚጮኸው ሲሉ አይ ውሃው አይደለም ውስጡ ያለ ድንጋይ ነው አሉና እሳቸውን እንደሚያስጮሃቸው ውስጣቸው ያለው ምን እንደሆነ እናውቃለን። ያው እንግዲህ የይቅርታ መልሳቸው ላይ እንዳየነው በእውነት በኦርቶዶክሳዊ ተዋህዶ መሰረተ እምነት ዶግማ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ቀኖና ስርዓተ እምነት ሙሉ በሙሉ የሚያምኑ አባት ቢሆኑ እኮ ድግ ብለው ከቤተ ክርስቲያኒቱ ስርዓት ውጭ የሆነ ትምህርት አስተምራለሁ ብለው ይቅርታ በጠበበች ባጠረች በጣም ባነሰች ቋንቋ ገልጸው ማስተባበል ይችሉ ነበር።
ዓላማቸው ሌላ ነው። ሰው በቃ እኔ ወደ ስሜት እየገባው ነው። እኔም እየገባው ለምሳሌሽ አሁን እኔ ስሜት ውስጥ የሚያስገባኝ ነገር እንትን አይደለም። ከፍኖተ ጽድቅ ጋር የሚሰራ ማንኛውም አገልጋይ መናፍቅ ነው 100%። እኔ እኮ ነብይ አይደለሁም ብዬ ከሁለት ሳምንት በፊት የተደረገው ኢንተርቪው ላይ 47ኛው ደቂቃ ላይ እዩት። 47ኛው ደቂቃ ላይ ይሄ ነገር ሳይከሰት ፍኖተ ጽድቅ ማን እንደሆነ የቤተ ክርስቲያን ቁጥር 1 ጠላት ፍኖተ ጽድቅ የሚባል ተቋም ነው ብያለሁ እኮ እዩት። ይሄ ዓርብ ዕለት ነው በ11 አይደለም ይሄ ጉድ ወጣው ሄዶ የገባው ግን ማን ነው? ተቋም ውስጥ እኮ እኛ እኮ ነን ሄደው ተቋም እኮ ጎትቶ በገመድ አላመጣንም ማለት እኛ ነን ለራሳችን መቆም አቅቶን እንዴ አንተ እሳት ውስጥ ገብተህ እሳቱ ጎትቶ እኮ ያስገባ። እውነት ነው። ማን ነው ጥፋተኛ? እኔ ነኝ የገባሁበት። ከሄድክበት ያቃጥልሃል፣ ግዴታ ነው ሄደህበታል። እኔ አሁን በጣም ስሜታዊ ልንሆን ነውና እንመለስ ማለት በጣም ብዙ ነገር ማለት እንችላለን። ይሄ ፍኖተ ጽድቅ ላይ ሄድክበት እንዴ ጳጳስ አባታችን የምንላቸው ሄደው ዘማሪዎቻችን ሄዱባቸው። ለምን? አቋም ስለሌለን። አንድ ነገር ላይ አቋም ሊኖረን ይገባል። ይሄ በወሬ አይደለም። ለእምነታችን ሟች ነን እንደዚህ ያረጋል እንደዚህ ሰግዳለሁ አይደለም፣ በመኖር ነው ማለት የእግዚአብሔርን ነገር በመኖር ነው። እኔ የሚገባኝ ባወራ አይደለም። ስለሄዱባቸው ነው እንጂ አልመጡብንም። ኑ ሲሉን ደግሞ አንመጣም ብንል መጀመሪያ ማንን ነው? ራሳችን አይደል የሸፈነው? የቤተ ክርስቲያናችን ሚስጥር ራሳችን አይደል የሸፈነው? ስለዚህ እኛንን አሳልፈን የሰጠነው እንጂ ፍኖተ ጽድቅ አይደለም በኔ እይታ። ለምን እንደሆነ ታውቃለህ? እንደዛ ምልህ አይና እሺ የማለት ፍቃድ ማጅ ላይ ነው ያለው፣ እኛ ላይ ነው ያለው። በጣም ይቅርታ ማለት በጣም እንትን ሲል እኔ ሁሌ እንትኑን አንውቀስ። መወቀስ ያለበት አዎ ይኖራል፣ ይወቀሳል። ግን እኔ ከሄድኩለት እኔ ለዛ ዓላማት ግብአት ከሆንኩለት ምንም ይሄ አያጠያይቅም። በቃ ግብአት ስለሆንኩለት ነው የተጠቀመብኝ። እኛው ነን እየሄድን ራሳችን ግብአት እየሆንን ያለ ነው። ይሄን ነው እኔ የምለው። አሁን ልልሽ የፈለግኩት እሳቸው የአንድ ዘማሪ የመዝሙር ምርቃት ላይ ነው ሆቴል ውስጥ ይሄንን ቃል የተናገሩትና እኔ አስቀድሜ ተናግሬያለሁ። እኔ የገባኝም የሚገባኝም እውነት ስላለ እኔ ውስጥ የሚነግረኝ ምናምን ብዬ ነው የተናገርኩት። ተመልካቾች ወደ ኋላ ተመልሰው ማየት ይችላሉ። ከሁለት ሳምንት በፊት እኔና መምህር ደረጀ ዘወይንዬ የርዕሱ ምንድን ነበረ? በቀነኒ ዙሪያ ላይ በመናምን ላይ ይቅርታ የጠየቀበት እንትን ላይ ማየት ይችላሉ። አይ ቲንክ 47ኛው ምናምን ደቂቃ ላይ ይመስለኛልና ገብተው ማየት ይችላሉ። የቤተ ክርስቲያን ቁጥር 1 ጠላት ብዬ አሁንም ይኸውልሽ ቤተ ክርስቲያኒቷ ገፊ ናት እንዲሉ እሳቸውን የሚገፋቸው አካል አለ። ስለተገፉ እሳቸውን በብር የሚገፋ አካል አለ። እሳቸውን ብቻ አይደለም ይሄን በሉ እያለ ሌሎቹንም የሚገፋ እጀረጅም ባለጠጋ የቤተ ክርስቲያኒቱን መሰረት ለማናወጥ የሚሰራ የበግ ለምድ የለበሰ ውስጡ ነጣቂ ተኩላ የሆነ ተቋም ግን አለ። ይሄን በድፍረት እናገራለሁ። በድፍረት በመናገር የሚመጣብኝን ሁሉ በጸጋ እቀበላለሁ አልኩ እኮ። በዚሁ አጋጣሚ የሚመጣብኝ ሞትም ከሆነ ቀብሬን የካ ቅዱስ ሚካኤል አድርጉልኝ። እንግዲህ ያሳደገኝ ብዙ ተሰራለህ፣ ብዙ ዓላማ አለ፣ ብዙ ያሳደገኝ መልአክ የካ ቅዱስ ሚካኤል ጀርባ አድርጉልኝ። ምንም ስጋችሁን የሚገድሉትን አትፍሩ ስለሚል ቃሉ ስጋንም ነፍስንም መግደል የሚችለውን እግዚአብሔርን የሚፈራ ልብ ለኔም ለሁሉም ይስጥ መድኃኔዓለም። አሜን አሜን። እንደዛ ይስጠን። ከቤተ ክርስቲያኒቱ አስተምህሮት ውጪ የሆነ ትምህርት የሚያስተምሩትን እነ በጋሻውን ሌሎቹንም ወዘተርፈ በራሳቸው ጊዜ የወጡትን ቤተ ክርስቲያን ገፍታ እንዳስወጣች እኮ ነው የተናገሩት። ምን እንዳሉ ታውቂያለሽ? የተገፉ አገልጋይ ልጆቻችን ነው ያሉት እኮ። መመለስ አለብን እነሱን የተገፉ። ቤተ ክርስቲያኒቷ ከእግሯ እየሞተች ነው ያሉ ሰውዬ እኮ ናቸው። ስለ ኢየሱስ ክርስቶስ ስትዘምሩ
ትገፋላችሁ መከራ ማን ነው ሲጀመር ስለ ኢየሱስ ክርስቶስ መስበክም መዘመርም ለቤተ ክርስቲያን ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰበር ዜናዋ ነው እንዴ? ነው እንዴ? እንዴ የቤተ ክርስቲያንን መሰረተ እምነት ዶግማ ጠንቅቆ አለማወቅ እንዲህ አፍ ያስከፍታል። ማንንም ገፍታ አታውቅም ቤተ ክርስቲያናችን። በሙሉ አፍ ይናገራለሁ አቃፊ እንጂ ገፊ አይደለችም። አቃፊ እንጂ ገፊ አይደለችም። ነገር ግን አሁንም ደግሞአለሁ፣ ነገር ግን እንደ አባ ገብርኤል ያሉ የምንፍቅና ትምህርት የሚያስተምሩ ማንም ይሁኑ እነ ንስጥሮስ እኮ ሊቅ ጳጳስ ነበሩ እኮ፣ እነ ሰባሊዮስ እነ መቅዶኒዮስ እና አርዮስ እኮ ሊቅ ነበሩ፣ ወልድ ፍጡር ብለው የወደቁ እና እነሱም ሲወጡ ቤተክርስቲያን ገፋችን ሊሉ ነው። ወልድ ፍጡር ነው፣ ወልድ አማላጅ ነው፣ ፍጡር ቤዛ ይባልም የሚል የኑፋቄ ትምህርት እያስተማሩ መልስ ስንሰጥ ገፋችሁን ሊሉን ነው። እኛ ገፍተን አናቅም፣ አቅፈን ነው የምናቀው። አሁንም ግን አስረግጬ የምነግርሽ የትኛውም የቤተ ክርስቲያን አገልጋይ ፍኖተ ጽድቅ ላይ ሄዶ ስለ ቅዱሳን መላእክት አይሰብክም፣ ስለ ጻድቃን ስለ ሰማዕታት አይሰብክም፣ ስለ ድንግል ማርያም ስለ ወላዲተ አምላክ አይሰብክም። ለምን? ርዕስ የሚሰጥሽ ከሌላ አካል ስለሆነ። እሳቸው መሰሎቻቸው አይኖቻቸው ላይ ገንዘብ የበቀለባቸው የትኛውም አገልጋይ በየትኛውም መንገድ ስበክ ቢባል ይሰብካል። ለምን? መጽሐፍ እንዲህ ስለሚል ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነው ስለሚል። ስለዚህ ለገንዘብ የሚገዛ የገንዘብ ባሪያ ነው። ስለዚህ ቤተክርስቲያን ገፊ ናት፣ ኮናይ ናት፣ አድቃቂ ናት፣ ገዳይ ናት፣ ከእግሯ እየሞተች ነው ምናምን እየሰማን ነው። አሁንም ሰምተን አይደለም አይተን ነው የምናወራው ሲሉ ሰምተናቸዋል። እንደውም በዚሁ አጋጣሚ ለቅዱስ ሲኖዶስ አባላት እኔ ታናሽ ልጃችሁ ይሄንንም ያሉበትን ምክንያት ጠይቁልን። ማንን ገፍታችሁ ነው? ማንን ገፍተን ነው? ቤተክርስቲያን ማንን ገፍታ ነው? እስቲ ማብራሪያ ይስጡ። እነንትናን ይበሉን። እነንትና የተገፉት በምን ምክንያት ነው? ይሄን ይመልሱልን። በዚህ መልስ ደግሞ እንግዲህ እስኪ የመጨረሻ ጥያቄ ላድርገውና በዛው ሐሳብህንም ጠቅለል አድርገህ ትነግረኛለህ። መምህር በሚመጣው ቅዱስ ሲኖዶስ ስብሰባ ግንቦት ላይ ይኖረዋል። በዛ ላይ እስኪ ምን እንጠብቅ? ህዝቡስ ምን ይጠብቅ? ምን ያህል ውሳኔዎቻቸውን እና ይሆን ብለህ ታስባለህ? እንግዲህ እንደ ቤተ ክርስቲያን ልጅነቴ እንደ አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይነቴ ለቅዱስ ሲኖዶስ የሚቀጥለው የግንቦት ስብሰባ ቤታችን ውስጥ በተለያየ የቪዲዮ ማስረጃ የኑፋቄ ትምህርት ሲያስተምሩ የተገኙ መምህራነ ወንጌል፣ ሰባኪያን እንዲሁም ከፍ ብሎ መነኮሳትና ጳጳሳት ዙሪያ አጀንዳ ተይዞ ቢወያዩና ውሳኔ ቢያስተላልፉ። ውሳኔ ሰው ስህተቱን አምኖ በሊቃውንት ጉባኤ ተመክሮ ከፈለገም ተከራክሮ ተወያይቶ የቤተ ክርስቲያኒቱን አስተምህሮ አምኖ ተቀብሎ ይቅርታ ከጠየቀ እሰየው። በማንም ጥፋት አንደሰትም። ማንም እንዲጠፋባት አንፈልግም። የወጡት ቢመለሱልን ደስ ይለናል። እኛ እኮ ገፊ ያለመሆናችንን እኮ የምታውቂው የቅርብ ታሪክ ልንገርሽ። ዘማሪ ሐዋስ ተገኝ ተመለስኩ ሲል ያ ሁሉ ደስታ፣ ያ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እልልታ፣ እንኳን ደህና መጣልን ይላል። ብሔር ክልል ነው አይደል ወይ? ቃሉን አለማወቅ ሊሆን ይችላል። እነ ዕዝራ ኃይለ ሚካኤል እነ ዲያቆን ዕዝራ ኃይለ ሚካኤል ዘማሪ ሲመለሱ፣ ከዛም በፊት ይሄ ቅርታ ደብዳቤ አስገብተው ዘማሪያን ሲመለሱ ደስ እኮ ነው ያለን። ልክ እንደ ጠፋው ልጅ እኮ ነው ሮጠን አቅፈን እኮ ስመን እንኳን መጣችሁልን ያልነው። እንኳን ልንገፋ የወጡት እንኳን ሲመጡ እንዴት ደስ እንደሚለን ሕያው እግዚአብሔር ምስክሬ ነው። አይምሮ ያለው ሰው፣ ጤነኛ አይምሮ ያለው ሰው ያውቃል።
ነገር ግን አልመለስም በኑፋቄ በክህደቴ እዘልቃለሁ የሚሉትን አገልጋዮች በቅዱስ ሲኖዶስ ምልዓተ ጉባኤ ላይ ቀርበው መልስ እንዲሰጡ በአቋማቸው ከጸኑ ውሳኔ እንዲሰጡልን በሕያው እግዚአብሔር ስም በቅድስት ቤተክርስቲያናችን ስም እለምናለሁ። ይህ ውሳኔ ይወሰንልን፣ በቃ ይወሰንልን። ለምን እንክርዳዱ ከስንዴው መለየት አለበት። ሁለተኛ በግንቦቱ የቅዱስ ሲኖዶስ ስብሰባ ከዚህ በፊት በጥቅምቱ የቅዱስ ሲኖዶስ ስብሰባ ይመስለኛል የዛሬ 2 ዓመት ወይ 3 ዓመት ይመስለኛልና የተበራረዙ የቅዱሳን ገድላት ብዙ የተበራረዙ ቤተክርስቲያናችን የምትቀበላቸው አዋልድ መጻሕፍት ላይ የእርማት ስራ እንዲሰራ ከዚህ በፊት በቅዱስ ሲኖዶስ ተወስኗል እና እንደው መጽሐፍ ቅዱሱ ላይም የተበራረዙትን የቅድስት ቤተክርስቲያን አዋልድ መጻሕፍት ላይም የተበራረዙትን አጥርተው በአጭር ጊዜ ውስጥ የቤተክርስቲያናችንን አስተምህሮት የሚመጥን የአዋልድ መጻሕፍት ህትመት ቢደረግ። ለምን ቤታችን ውስጥ ብዙ ሾልከው የገቡብን አሽሉከው ያስገቡብን ብዙ ነገሮች አሉ። አሁን በየማህበራዊ ድረገጽ ላይ አንዳንድ ጉንጭ አልፋ ክርክሮች አሉ። እኔ ከዚህ በፊትም ተናግሬያለሁ። ከተራ የሌላ እምነት ምእመናን ጋር እንኳን ተከራክረሽ ምእመን ጋር አገልጋይ ጋር ምእመን ጋር ራሱ ተከራክረሽ ብዙ የማትግባቢያባቸው ነገሮች አሉ። እንዲጠሩልን ለምን እግዚአብሔር አምላካችን በሰጣቸው ጸጋ በሰጣቸው ስልጣን ይህን ማድረግ የሚችለው የቤተክርስቲያኒቱ አካል ቅዱስ ሲኖዶስ ነውና ይህን ነገር እንዲያደርጉልን በቅድስት ቤተክርስቲያን ስም አሁን ጥሪን አስተላልፋለሁ። አንድ በእናትሽ መርቂልኝ። እንግዲህ እሺ መርቂያለሁ። ያው መርቁልኝ። እንደ ፍኖተ ጽድቅ ያለውን ደግሞ ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ ቢያጡት የማይጠራ ዓላማው ቤተክርስቲያኒቱን የበግ ለምድ ለብሶ ለማፍረስ የሚሰራ ተቋም የማያዳግም እርምጃ ከዚህ በፊት ከአንዴም ሁለቴ ይቅርታ ጠይቆ የተቋሙ መስራች እንደተመለሰ ሰምተናል። እንግዲህ መጽሐፉ እንደሚለው አንድ ጊዜ ሁለት ጊዜ ከመከርከው በኋላ ከእንደዚህ አይነት ሰው ራቅ ነው የሚለው። ራቅ እንደው ሰላምም አትበለው በክፉ ስራ እንዳትሳተፍ ነው የሚለው መጽሐፍ። ስለዚህ ተመክሮ ተወቅሶ ተገስጾ የማይመለስ ከሆነ በቃ አውግዞ መለየት ለቤተክርስቲያን ንገራት ነው የሚለው። ስለዚህ ይህንን እንዲፈጽሙልን በሕያው እግዚአብሔር ስም በቅድስት ቤተክርስቲያናችን ስም ጠይቃለሁ። አሁን ወደ ሌላው ጥያቄ ካለሽ? ጥያቄ የለኝም። መምህር እድሜና ጤና ይስጥልኝ። አሜን አሜን። ቃለ ሕይወት ያሰማልን። አሜን። ለምን ብዙ ነገር ላይ ስንናገር እግዚአብሔር አንደበታችንን ገዝቶ ስሜታችንን ተቆጣጥሮ ነው እንጂ ያለው ነገር በጣም ሆት የሚያደርግና ከባድ ነገር ነው። እንግዲህ ተከታታዮቻችን የዛሬው ቆይታችን ይሄን ይመስል ነበረ። እንግዲህ ስታዳምጡን ኦር ስታዩን በአንደበታችን ተሳስተንም ቢሆን ቅር ካላችሁ ወይንም ደግሞ ካላስደሰትናችሁ እውነታውን መነጋገር ስላለብን ነውና ከወዲሁ ልባችሁ በእኛ እንዳያዝን እንናገራለን። እሱም ብቻ ሳይሆን የረሳሁት አንድ ነገር አለ። መጨረሻ የኔ የረሳሁት አንድ ነገር ግን አላልቃላ እኔ ልስልሽ እልሽ አይ ስለ ኢየሱስ ክርስቶስ አትሰብኩም። ስለ ኢየሱስ ክርስቶስ ሲሰበክና ሲዘመር ያማችኋል። አዎ ያማችኋልም ትገፋላችሁ ላሉት እኔ ዩቲዩብ ውስጥ ይግቡና እስከ ክፍል 6 ድረስ አስተምራለሁ። ኢየሱስ አማላጅ ወይስ ፈራጅ የሚል ግን አልተገፋውም። አሁን ስለ ኢየሱስ ሲሰበክ ሰባኪው ይገፋል ብለዋል አይደል? ስለ ኢየሱስ የሚሰብክ የሚዘምር ይገፋል ብለዋል አይደል? መምህር ሲያዳነ ዩቲዩብ ውስጥ ይግቡና ይዩት። ክፍል 6 ኢየሱስ አማላጅ ወይስ ፈራጅ በሚል ብቻ ክፍል 6 ድረስ ስለ ኢየሱስ ሰብኬያለሁ። ይዩትና ፍርዱን ይስጡ። እዩት። እንግዲህ መምህርም ብሏል። ገፊ ከሆንኩ ተገፊ ከሆንኩ አልተገፋም አለው አልተገፋም። እንዲያውም ተከብረሃለህና
ውድ አድማጮቻችንና ተመልካቾቻችን እጅግ አድርገን እናመሰግናለን አብራችሁን ስለነበራችሁ። ሰብስክራይብ፣ ሼር እንደዚሁ ደግሞ አስተያየታችሁን እየጻፋችሁ ከኛ ጋር እንድትቆዩ እንጋብዛለን። ሰላም ቆዩ። አሜን። ሰላም ቆዩ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት